የሚያሳስበው የፖለቲካ ድርጅት አለ እንዳትወጣ አዎ በስም መጥቀስ እንችላለን ብልጽግና ኢዜማ ትላል ማን ነው ኮንፌደራሊስት የሚሰጣቸው የሰጣቸው እኛ እነሱ እኮ ህግ የሚያውቃቸው ፌደራሊስት ነው እነሱም ራሳቸውን የሚገልጹ ፌደራሊስት ነው ብለው የህግ ጉዳይ አይደለም እነሱ አህዳዊ ነው የለም እንደኛ እኛ አህዳዊ ነን ስለዚህ ለዛዛፋ አይደለም አይ የህግ ጥያቄ ስላነሳ የህግ ጥያቄ አይደለም ይሄ የፖለቲካ ጉዳይ ነው ያኛው የአውሮፓ ህብረት የመሰረቱት ራሳቸው ሉዓላዊ የሆኑ አገሮች የተለያየ ትግሪኛ ፖሊሲ ያላቸው የተለያየ ፋይናንስ የኛም ህገ መንግስት የሚለው እኮ ይሄ ነው ሶቨርኒቲ የት ላይ ነው ያለው አሁን ታውቃለህ ሶቨርኒቲ በህገ መንግስት የት ነው ያለው ክልሎች ላይ እኮ ነው አረብ ስፕሪንግ ውሰድ ለምንድን ነው አረብ ስፕሪንግ ተፈጠረው የድሃ አመጽ ድሃ ነው ኮዙ ድህነት ነው አመጹንም የመራው ከቱኒዚያ በስተቀር ድሃ ነው እኔ ለያለሁ ለምንድን ነው ሰዎች አሁን ስለ ዲሞክራሲ ስለ ለውጥ በመናወራበት ሀገር ተዘግዝቀው እየተገደሉ ያሉት እና በሰልፊን እየተነሱ ፖስት የሚደረጉት ለምንድን ነው ሰዎች በቆርቆሮ እየታረዱ ያሉት አስከሬናቸው መገደላቸው አለበቃ ብለው የሚቃጠሉ ለምንድን ነው ቤተክርስቲያኖች መስጊዶች የሚቃጠሉ ይሄ እንደ ትልቅ ጀብዱ ተቆጥሮ ፌስቡክ ላይ እየወጣ የሚፎክር አቶ አንዳርጋቸው የሰጠው መግለጫ ሰምተህ ይሆናል ለሚቀጥሉት 10 ዓመታት ትግል አያስፈልግም ነው ያለው ግልጽ ነው አባባሌ ይው ቢያልተን ሁኔታው ግን ፈጽሞ አልተቀየረም ከወራት አልፎ ተርፎ ከዓመታት በፊት በፖለቲካ መድረኩ ላይ በድፍረት የተነገረው ትንቢታዊ ትንተና ዛሬ ላይ በሀገራችን ኢትዮጵያ መሬት ላይ ያንዳንዱ መስመር በተግባር ሲገለጥ ሰላም ጤና ይስጥልኝ የተከበራችሁ ውድ የኢትዮ አዲስ ዴሊ ተከታታዮቻችን ዛሬ ወደ እናንተ ይዘንላችሁ የቀረብነው ቃለ ምልልስ በጊዜ ቀመር ቆየት ያለ ሊሆን ይችላል ነገር ግን አሁን ሀገራችን ኢትዮጵያ ያለችበትን እጅግ ውስብስብና ተለዋዋጭ እንዲሁም ተጨባጭ ነባራዊ ሁኔታ ከማንኛውም ወቅታዊ ዜና በላይ ፍንትው አድርጎ የሚያሳይ በመሆኑ ነው በድጋሚ ልናካፍላችሁ ወደድነው ታዋቂውና በጠንካራ የፖለቲካ ትንተናቸው የሚታወቁት አቶ ልደቱ አያሌው ከጋዜጠኛ ያየሰው ተመለስ ጋር ባደረጉት በዚህ እሳት የላሰና እውነተኛ ሃርድ ቶክ ቃለ ምልልስ ላይ በወቅቱ ማንም ለመናገር የፈራቸውን ከበድ ያሉ የፖለቲካ ሚስጥሮችን በግልጽ አውጥተውታል። በዚህ ቪዲዮ ውስጥ አቶ ልደቱ የጠቅላይ ሚኒስቴሩን ሀገር የመምራትና እውነተኛ አቅምና ብቃት በተመለከተ የሰጡት ሰፊ ማብራሪያ ገዢው ፓርቲ ብልጽግናና ኢዜማ በአስተሳሰብም ሆነ በተግባር እንዴት አንድ እንደሆኑና ሁለቱ ለምን ሀገሪቱን አያውቋትም እንዳሉ እንዲሁም የብሔር ጥያቄ በፖለቲካ መድረክ ላይ ይዞ መቅረብ አሁንም ለደረስንበት መከራ እንዴት መነሻ እንደሆነ ያቀረቡት አስደንጋጭ ትንተናን ትታዘባላችሁ። ንግግሩ ትላንት የተደረገ ቢሆንም ትንተናው ግን የዛሬዋን የኢትዮጵያ እውነታ ነው። ተመልካቾቻችን ቃለ ምልልሱን ስትከታተሉ ያን የተባሉ ነገሮች ዛሬ ላይ እንዴት መሬት እንደረገጡና ትንቢት እንደሆኑ ትገረማላችሁ። ሐሳቦቻችሁን በኮሜንት መስጫው ላይ እንድታካፍሉን እየጋበዝን ቪዲዮውን ላይክ በማድረግ እስከ መጨረሻው አብራችሁን ትሆኑ ዘንድ በትህትና እንጠይቃለን። የሚያሳስበው የፖለቲካ ድርጅት አለ እንዳትወጣ አዎ በስም መጥቀስ እንችላለን ብልጽግና ኢዜማ የኢትዮጵያ ሁኔታ ያሳስባችሁ አሁን ይሄን ኃይል ለምሳሌ ጥያቄውን እንገልብጠው የእናንተን ኃይል ሊቀላቀል የማይችለው ኃይል ማን ነው ልትለን ትችላለህ ኮይስ እኔ በጠየቁት እናንሳውና የአገር ጉዳይ ሁሉም አሳስቦኛል ብሎ ነው የሚናገረው ትንሽም ትልቅም የሚባለው በሙሉ መንግስትም የአገሪቱን ጉዳይ ለማስተካከል ብልጽግና ማለት ነው ለማስተካከል እንዲህ ይሆንኩ ነው እንዲህ ይወጣሁ ነው እንዲህ እየተበደርኩ ነው እንዲህ ያደረኩ ነው ይላል አንድ ፓርቲ የምታገለው አሁን ባለው ሁኔታ ለብልጽግና ነው ካለህ የአገሪቱ የህልውና አደጋ አልታየው ምን ማለት ነው አሁን የኢትዮጵያ ህዝብ ብልጽግና አይደለም እየጠየቀ ያለው ማይክሮፎንህን ያዝና እዚህ መንገድ ዳር ውጣና ምንድነው ያሳሰበ ያለው ብለህ ህዝቡን ጠይቀው ኦኬ ይነግራል እቺ አገር እንዴት ብላ አንድነቷን ጠብቃ ሰላሟን ጠብቃ ትቀጥላለች የሚለው ነገር እንቅልፍ ነስቶታል ጸሎት እየጸለየ ነው እየጾመ ነው በዚህ ጉዳይ ላይ ግልጽ ነው በዚህ ደረጃ የአገሪቱን አደጋ መረዳት ይጠይቃል ስለዚህ ለብልጽግና ነው የሚጨነቀው የሚለው ፓርቲ የአገሪቱን የህልውና አደጋት ገብቶታል ልል አልችልም ግልጽ ነው ብልጽግናው ሊያስጨንቀው ይችላል ያ በኢኮኖሚ ለውጥ በሂደት የሚመጣ ነገር ነው አይደለም ወይም ደግሞ አንድ ፓርቲ እንደ ኢዜማ አይነት ለማህበራዊ ፍትህ ነው የምታገለው ማህበራዊ ፍትህ ነው የሚያሳስበኝ ካለ ለኔ አሁን ኢትዮጵያ የገባችበት አደጋ ገብቶታል ልል አልችልም እኛ ያልን ነው ምንድነው አገራችን መሰረታዊ የሆነ የህልውና ፈተና ውስጥ ነች የመኖርና ያለ መኖር ጥያቄ ውስጥ ነች ስለዚህ የወቅቱ የኢትዮጵያ የፖለቲካ ኃይሎች ዋና የቀዳሚ ትኩረት መሆን ያለበት
ኢትዮጵያን ከዚህ የህልውና አደጋ መታደግ ነው። እርስ በርሳችን ፓርቲዎች የምንፎካከርበት በፖለቲካ አጀንዳ ምርጫ ውስጥ ገብተን የምረጡኝ ዘመቻ የምናደርግበት ወቅት አይደለም። በአገር ህልውና ጉዳይ ተባብረን መስራት ያለብን ወቅት ነው የምንለው። ግልጽ ነው። ገባኝ። ማለት የፖለቲካ ስራ አንደኛው አገሩን ማወቅ ይመስለኛል። ሁሉም እናውቀዋለን ብለው ነው የሚያውቁበት ፐርስፔክቲቭ የተለያየ ሊሆን ይችላል። ብልጽግናም ነባሩ አደረጃጀት የአገሩን ኢኮኖሚ እና ሰላም ስላናጋው አሁን ያንን አደረጃጀት ቀይረን በአዲስ ፕሮግራም እንመጣለን ብሎ ነው በዛው መንግስት መዋቅር ውስጥ የቀጠለው አዲስ ፓርቲ ሆኖ። ስለዚህ ይሄ አገር እየመራ ያለን የፖለቲካ ድርጅት አቅቶታል ነው ማለት ያለብን ወይስ አገሩን አልተረዳውም? ስማ፣ ሁልጊዜ ስልጣን ላይ ያለ መንግስት አገር የሚመራ መንግስት ብቁ ቢሆንና የአገርን ጉዳይ በብቃት የሚወጣ ቢሆን ተቃዋሚ ፓርቲ እኮ አያስፈልግም። በየ5 ዓመቱ የሚካሄድ ምርጫ አያስፈልግም። አማራጭ ሐሳብ ያስፈልጋል እንጂ አንድ ፓርቲ ስልጣን ላይ ያለ ፓርቲ መስመሩ የተሳሳተ ሊሆን ይችላል። መስመሩ በሂደት ደግሞ አሰራሩ አፈጻጸሙ ደግሞ ከድርጅታዊ መዋቅሩ አንፃር ሊበሰብስ ይችላል። ኢህአዴግ ሁለቱም ገጥሞታል። ስለዚህ ስልጣን ላይ ያለ ኃይል አያውቀውም ብላችሁ ነው ወይ ይሄን አይገነዘብም ብላችሁ ነው ወይ ብትል አይሰራም። አሁን ኢህአዴግ በስብሶ እንዲህ አይነት ችግር ውስጥ እንዳይገባ እኔ ከ12 ዓመት በፊት ጽፌያለሁ አይደለም። ወደ እንደዚህ አይነት ቀውስ ውስጥ ሊገባ እንደሚችል መክረናል እኮ። ስለዚህ ያኔ ቢያውቁ ኖሮ እና ይሄን ምክር ቢሰሙ ኖሮ ይወጡ ነበር እኮ። እሺ እንመለስበታለን ወደዚህኛው። ፓርቲያችሁ ይሁን እርሶ በግል አላቅም በተደጋጋሚ ከአማራ ብሔራዊ ንቅናቄ ሰዎች ጋር እየታዩ ነው። እርሶ የህብረ ብሔራዊ ፖለቲካ አቀንቃኝ ነዎት። አንዳንዴ እንደውም ኮንፌዴራሊስት፣ ጽንፈኞች ወዘተ እያሉ ነው የሚጠሯቸው የብሔር ድርጅቶችና ፖለቲከኞችን። አብራችሁ ልትሰሩ ነው? ከኢዴፓ ጋር የሚመስል ነገር አላችሁ አብኖች ወይስ? ስማ፣ አብሮ በመቀመጥ ጉዳይ አንድ ፎቶግራፍ አይተህ ይሆናል እንደዚህ ያልከው። አንድ ሁለቴ ያየው ከነ አቶ ሌንጮ ለታ ጋራ ሜቢ በ15 በ20 ቀን አንድ ጊዜ እንገናኛለን። ኦኬ። መቀሌ ሄጄ መሰብሰቤን ታውቃለህ። ከአፋር ድርጅቶች ጋራ እንገናኛለን፣ ከደቡብ ድርጅቶች ጋራ እንገናኛለን። ምክንያቱም ህብረ ብሔራዊ ፓርቲ ነው እኛ ያለው ኢትዮጵያን የሚመለከት ነው አይደለ? ስለዚህ ምንም ነውር የለውም። ባንገናኝ ነው ነውር የሚሆነው እንጂ ነውር የለውም። ስለዚህ ስትራቴጂክ የሆነ አጀንዳ ግን የላችሁም ማለት ነው። እንደ አጀንዳ ነው ይሄን ስብስብ እየፈጠረ ያለው አላልኩም? የሰላሙ ጉዳይ ኤግዛክትሊ በዛ ጉዳይ ልዩነት አላችሁ ሆይ ነው ጥያቄው ማለት ያለበት። እሺ፣ በዚህ በሰላም ጉዳይ ላይ ከሌሎች የፖለቲካ ድርጅቶች ጋር ብሔርተኛ ፖለቲካ ድርጅቶች ጋር እየተነጋገራችሁ ነው? ያ እየተነጋገርን ነው አልኩህ እኮ። ቅድም መጥቀስ እንችላለን። ቅድም ያለ ምክንያት አይደለም። ለምሳሌ እናንተ የአብሮነት ስብስብ ውስጥ ሊገባ የማይችል ኃይል ምንድነው ብትለኝ ነገሩን ግልጽ ያደርገዋል ብዬ ሁለት ነገር ነው። አንደኛ ኢትዮጵያ አሁን ምንም ስጋት የለባትም። የለውጥ ሂደቱን በትክክለኛ አቅጣጫ እየሄደ ነው። ስለዚህ የኢትዮጵያ ሕዝብ ወደ መዋቅራዊ ዴሞክራሲ የመሸጋገር ሰፊ እድል አለው። ጥሩ ሁኔታ ላይ ነን የሚል አካል እኛን ሊጋራ ይችላል። ከብልጽግና ፓርቲ ውጭ ይሄን የሚል አለ? ኦፍ ኮርስ ኢዜማ ለምሳሌ ምንድነው ሲለን የነበረው? እንደውም አቶ አንዳርጋቸው የሰጠው መግለጫ ሰምተህ ይሆናል። ለሚቀጥሉት 10 ዓመታት ትግል አያስፈልግም ነው ያለን። ግልጽ ነው አባባሌ። አሉ እንደዚህ የሚሉ ድርጅቶች። ስለዚህ አንዱ የማይጋሩ እነዚህ ናቸው። ሁለተኛ አሁን ያለው አቶ አንዳርጋቸው ኢዜማ ሰው አይደለም። መተቸት ኦልሞስት ነውር ነው የማለት ያህል ብዙ አቋም ሲያራምዱ አይተናል። ስለዚህ ወይም ደግሞ አሁን ለውጡን እየመሩ ያሉ ሰዎች ከኛ በላይ ኢትዮጵያውያን ናቸው፣ ከኛ በላይ ኢትዮጵያን የሚወዱ ናቸው፣ ለኢትዮጵያ የሚሰሩ ናቸው እየተባለ ነው። ይሄን ከተባለ ለምን ስጋት ይፈጠራል? ጥሩ አቅጣጫ እየሄደ ነው ማለት ነው ለውጥ አመራሩ። አንዱ ይሄ ነው። ስለዚህ በተስተካከለ መንገድ እየሄደ ነው የሚል ፓርቲ ምንም ስጋት የለበትም ሀገሪቱ ብሎ የሚያምን ነው። ስለዚህ እኛ ጋራ ብዙ በዚህ ጉዳይ ላይ እሱ ጋር ጉዳይ። ሁለተኛው አሁን በስራ ላይ ያለው የኢትዮጵያ ሕገ መንግስት ሳይነካ ሳይሻሻል መቀጠል አለበት። አሁን በስራ ላይ ያለው ብሔር ተኮር የሆነው የፌደራል አደረጃጀት እኮ ስትራቴጂክ አጀንዳ ነው። ያ ኦፍ ኮርስ ልገልጽ ቅድም እኮ ቅልቅል ነው አልኩ። እሺ ስጠይቀኝ ስትራቴጂ ጥያቄ ምን የታክቲክ ጥያቄ ነው ብያለሁ። ለኛ እነዚህ ሁለቱ ነገሮች መቀየር የለባቸውም መሻሻል የለባቸውም የሚል ሰው አንደኛ የ27 ዓመት ስርዓት ይቀጥል እያለ ነው። ለኛ የሰው ለውጥ አይደለም ዋናው የስርዓት ለውጥ ነው። ግልጽ ነው። ሁለተኛ በእኛ እምነት አገሪቱን ለዚህ አይነት ቀውስ የዳረጓት ወደፊትም ወደ ባሰ ቀውስ የሚያስገባት ይሄ ህገ መንግስትና የፌደራል አደረጃጀት ነው የሚል እምነት አለ። ስለዚህ እንዲህ የሚል ፓርቲም ከኛ ጋር ሊሰራ አይችልም። አሁንም እርሶ የኮንፌዴሬሽን ኃይሎች በተለያዩ ቦታ እየተሰባሰቡ እንደሆነ ይገልጻሉ። ምክር ቤት የፓርቲያችሁ ምክር ቤትም እንደዚህ ይሄንኑ ኮንኖ መግለጫ አውጥቶ ነበረ።
ኮንፌዴራሊስቶች አሉ ትላላችሁ። ማን ነው ኮንፌዴራሊስት የሚል ስያሜ የሰጣችሁ? የሰጣቸው እኛ። እነሱ እኮ ህግ የሚያውቃቸው ፌዴራሊስት ብሎ ነው። እነሱም ራሳቸውን የሚገልጹት ፌዴራሊስት ነው ብለው። የህግ ጉዳይ አይደለም። እነሱ አህዳዊ ይሉን የለም እንደኛ እኛ አህዳዊ ነን። ስለዚህ ለዛ ጻፋ ነው አይደለም። አይ የህግ ጥያቄ ስላነሳ ነው። የህግ ጥያቄ አይደለም፣ ይሄ የፖለቲካ ጉዳይ ነው። ቆይ ጥያቄ አቶ ልደት፣ እርሶም ሆኑ ፓርቲያችሁ በተደጋጋሚ በስሙ ነው ድርጅቶች አሁን መጠየቅ ያለብን እማቀው እንደዛ ነው። አሁን መጠየቅ ያለብን የስም ጉዳይ ሊጠራ በሚገባበት ፌዴራሊስት ነኝ ካለ ኖ ኮንፌዴራሊስት ነኝ ሊባል አይችልም። ለምሳሌ እኔ ያየ ሰው ነኝ እያልኩ ልደቱን ከብሪ ክርክር ይችላል። ያየ ሰው ነጥቡን ያዝልኝ። መጠየቅ ያለብኝ እኔ ፌዴራሊስት ነኝ እያለ ነው፣ አንተ ግን ኮንፌዴራሊስት ነህ እያልከው ነው። በምን ምክንያት ነው እንዲህ የምትለው ብለህ ጠይቀኸኝ ሐሳብ ካጠረኝ፣ አዎ እሺ ቀጥታ። ስለዚህ መጠየቅ እነሱም መጠየቅ ያለባቸው አሃዳዊ ናቸው ትላላችሁ፣ በምን ምክንያት ነው ዘርዝሩ አስቀምጡ ይባሉ። ኢዴፓ አሃዳዊ ተብሎ ያውቃል? ኦፍ ኮርስ እናንተ እነሱ ያላችሁበትን ያብራሩልኝ። ጠየቅ። ይሄ የሰጠሁን ጥያቄ ጠየቅኝ። ጥያቄ እያወጡ ነው ዛሬ። እሺ እነዚህ ኃይሎች የሚገለጹት ለህገ መንግስቱ ባላቸው ታማኝነትና ድጋፍ፣ ለብሔር ተኮር ፌዴራሊዝሙ ላላቸው ታማኝነትና ድጋፍ ነው። ለኛ እነዚህ ሁለት ነገሮች በኮንፌዴሬሽን አደረጃጀት የሚገለጹ እንጂ በፌዴራል አደረጃጀት የሚገለጹ አይደሉም። ህገ መንግስቱን ለምሳሌ እንውሰድ። ህገ መንግስቱ አንድ ኢትዮጵያ የምትባል አገር ቀዳሚ ሀገር ማለት ነው ኖራ የውስጥ ችግሯን ለመፍታት ብላ አዳፕት ያደረገችው የፌዴራል አደረጃጀት እንደሆነ አድርጎ አይደለም ህገ መንግስቱ ላይ ያስቀመጠው። 87 ዓመተ ምህረት ብሔር ብሔረሰቦች የሚባሉ ቡድኖች አዲስ አበባ ላይ ተገናኝተው ተመካክረው ከስልጣናቸው ቆንጥረው ነው የኢትዮጵያን መንግስት ያቋቋሙት። ይሄ የኮንፌዴሬሽን አደረጃጀት ነው። በየትኛው አገላለጻቱ ወደት? በፌዴሬሽን አደረጃጀት አንድ ወጥ የሆነ ሉዓላዊነት ያለው ሀገር ኮንፌዴሬሽን ከውጭ ግንኙነት እስከ ከረንሲ አጠቃቀም የተለያየ ፎርሙላ ያለው ነው። በኢትዮጵያ ውስጥ ለፌዴራሉ መንግስት ተዘርዝሮ የተሰጠ ስልጣን አለ በህገ መንግስቱ። ለክልሎች የተሰጠ ስልጣን አለ። እንደገና ለፌዴራሉ መንግስት ያልተሰጠ ለክልሎች ተሰጥቷል ይላል ህገ መንግስቱ። ይሄንን ክልሎች የበለጠ ጠንክረው ያቋቋሙትን የፌዴራሉ መንግስት ለማጠንከር የሚሰሩበትን መንገድ እንዴት ነው ኮንፌዴሬሽን የምንለው? መለስከው ራስህ ጥያቄው። ያቋቋሙትን የፌዴራል መንግስት አልከኝ። ስለዚህ በፌዴሬሽን ክልሎች ፌዴራል መንግስትን አያቋቋሙም። በፌዴሬሽን ፌዴራል መንግስት ክልሎችን ነው የሚያቋቋመው። በኮንፌዴሬሽን ነው የራሳቸው ማንነት ያላቸው ስቴቶች የጋራ መንግስት ራስን በራስ ማስተዳደር ታዲያ የታላት ወለቱ እዚህ አሁን በሚነግሩኝ ነገር ላይ ራስን በራስ ማስተዳደር እንኳን በፌዴራል አስተዳደር በአህዳዊ አስተዳደር አለ። ኖ ቆይ አይ ፌዴራል አሁን ባለው ሁኔታ ኮንፌዴሬሽን እና ፌዴሬሽን እናነጻጽ ልዩነቶቹን እናውቃ። መጀመሪያ ኮንፌዴሬሽን ማለት አውሮፓ ህብረትን ውሰድ ለምሳሌ። ሉዓላዊ ሀገሮች አሉ። አንድ የጋራ ጉዳይ ማስፈጸም ፈለጉ። ሱፐርናሽናል ሎ ነው። ከራሳቸው ላይ ከሶቨሬኒቲያቸው ይሰጡታል። ኤግዛክትሊ። ህገ መንግስቱን ተመለስና መቅድሙን አንብቡ። ይሄን ነው የሚለው። እኛ ብሔር ብሔረሰቦች ህዝቦች ወደንና ፈቅደን አቶ ልደቱ ከአውሮፓ ህብረት ጋር እናነጻጽረው የሚያረጋግጥ ለምንድን ነው ማናነጻጽረው? እናነጻጽረዋለን። ያን ኦሪጂናል ኢንተግሬሽን እኮ ለምን መሰለህ? ይኸውልህ አሁን ኮንፌዴሬሽን አደረጃጀት ያለው ሀገር ብዙም የለም። አንድ ጥሩ ምሳሌ የሚሆነው የአውሮፓ ህብረት ነው። ዩኬ አህዳዊ መንግስት እኮ ነው። ዩኬ ኦኬ፣ ሌሎችን ጨምሮ አዎ ይቻላል። ግን አውሮፓ ህብረት ምን ያህል የኛ ሀገር አወቃቀር ነው? አቶ ልደቱ ሪጂናል ኢንቴግሬሽን ያኛው የአውሮፓ ህብረት የመሰረቱት ራሳቸው ሉዓላዊ የሆኑ ሀገሮች የተለያየ ግንኙነት ፖሊሲ ያላቸው የተለያየ ፋይናንስ የኛም ህገ መንግስት የሚለው እኮ ይሄ ነው። ሶቨርኒቲ የት ላይ ነው ያለው? አሁን ታውቃለህ፣ ሶቨርኒቲ በህገ መንግስቱ የት ነው ያለው? ክልሎች ላይ እኮ ነው ያለው። ለኢትዮጵያ ብሔር ብሔረሰቦች ነው ለክልሎች ይቻላል። ባለቤት ተሰጣቸው እኮ ክልሎቹ ባለቤት አላቸው። ማን ነው ባለቤታቸው? ብሔር ብሔረሰቦች አይደለም? ህዝቦችም አሉ እዛ ውስጥ። ያው ህዝቦችም ተብሎ ተቀምጧል። ዞሮ ዞሮ የሶስቱ ልዩነት ምንድነው ብለህ አሁን አትነግረኝም። አንድ አይነት ነው። ህገ መንግስቱም ዘርዝሮ ዲፋይን አላደረጋቸው። ቆይ አዳምጠኝ። ስለዚህ ሶቨርኒቲ ያለው አሁን ኢትዮጵያ የሚባል ሀገር አይደለም። ሶቨርኒቲ ያለው ስቴቶቹ ናቸው። እነዛ ሶቨርን የሆኑ ስቴቶች መብታችንን ቀንሰን ለፌዴራል መንግስቱ ሰተን አቋቋም ነው የሚሉት። ይሄ ኮንፌዴሬሽን ነው፣ ፌዴሬሽን አይደለም። አንድ በኮንፌዴሬሽን ሁልጊዜ ደካማ የሆነ ሴንትራል መንግስት ይኖራል ወይም የፌዴራል መንግስት ይኖራል፣ ጠንካራ የሆኑ ስቴቶች ይኖራሉ።
በፌዴሬሽን ግን የዚህ ተቃራኒ ነው። ጠንካራ የሆነ ፌዴራል መንግስት ይኖራል፣ ነፃነት ያላቸው ስቴቶች ይኖራሉ። ጠንካራ ፌዴራል መንግስት ማለት ኤክስ ክልልንም ዚህ ክልልንም የሚያዝ እንዲያርግ እንዲገባ እንዲወጣ የሚል ማለት የስልጣን ቼክ ኤንድ ባላንስ አለ፣ የስልጣን ክፍፍል አለ። ያ የስልጣን ክፍፍል አለ። ግን አሁን አንድ ምሳሌ ልንገርህ። አሁን የሰብአዊ መብት ጥሰት በመላው ኢትዮጵያ ይከሰታል አይደል እንዴ? አይኑ አፍጥጦ እያየ የኢትዮጵያ መከላከያ ሰራዊት ኢንተርቪን ማድረግ አይችልም ክልሉ ካልፈቀደለት በስተቀር ከጠየቀ። ኤግዛክትሊ ይሄ በኮንፌዴሬሽን ነው እንጂ በፌዴሬሽን አይታሰብም። በፌዴሬሽን አንድ ጠንካራ የሆነ መከላከያ ሰራዊት ሀገሩ ይኖራል። ይሄ የፌዴራሉ መንግስት የተሻለ ሪሶርስ እና አቅም ስላለው በአነስተኛ አቅም ላይ በተመሰረቱ ክልሎች ላይ ጣልቃ እንዳይገባ ያደረገው የሚያደርገው ጥሩ መንገድ አይደለም። ጣልቃ የማይገባባቸው ጉዳዮች አሉ። የሂውማን ራይትስ ጉዳይ ጣልቃ አልገባም ሊባል አይችልም። አንድ የፌዴራል መንግስት ሂውማን ራይትን የማስከበር ሙሉ መብት ነው። በሱ ስም ገብቶ ተጨማሪ የሰብአዊ ስራዎች ቀውስ ቢፈጥርስ? ለምሳሌ አቶ ለማ መገርሳ በአንድ ወቅት ያሉትን አስታውሱት። ኦሮሚያ ላይ እኔ ሳልፈቅድለት እኔ ሳልጠይቀው መጥተው አሁን አንተ የምትለው አይነት አደረጃጀት አለ። የአደረጃጀት ግን ፌዴሬሽን ሳይሆን ኮንፌዴሬሽን ነው አልኩህ እኮ። ከዛም አልፎ ይሄዳል እኮ። የኢትዮጵያን ህገ መንግስት ውሰድ፣ የመገንጠል መብት ይፈቅዳል። ኮንሲስተንት ነው። አሁን ቅድም ካልኩህ አንፃር ለምንድን ነው መገንጠል የተፈቀደው? ዓለም ላይ ስንት ሀገር አለ? አሁን 200 ምናምኑ ሀገር የመገንጠል መብት በህገ መንግስቱ አልፈቀደም። የተጻፈ ፍቃድ የለም። ኢትዮጵያ ብቻ ናት። ይሄ ለምንድን ነው የሆነው? አገሩን ያቋቋሙት የአገሩ ባለቤቶች ብሔር ብሔረሰቦች ስለሆኑ እነዚህ ኃይሎች በፈለጉት ጊዜ ከአገሩ የመገንጠል መብት አላቸው። እሱ ነው ዋናው ምክንያት። አዎ የአገሩ ባለቤቶች ለዚህ ህገ መንግስት መመስረት ምክንያት የሆነው የቡድን መብት አለመከበር አይመስሎት? የቡድን መብት መከበር አለበት። ግን ኢትዮጵያ ውስጥ ያለው ጥያቄ የቡድን መብት ብቻ አይደለም። የግለሰብ ከኔ ተሻለ እንደሚያስታውሱት 1983 የሽግግር መንግስቱ ሊመሰረት በነበረው ጉባኤ ላይ ያ ሁሉ የፖለቲካ ድርጅት እኔ ቪዲዮን ያየሁት ያ ሁሉ የፖለቲካ ድርጅት የነበረው ክርክር እኔ ራሴን ሀገር መሰረታለሁ ነው አይደል? ነው። ይሄ የቲፒኤልኤፍ ናሬሽን አይደለም። እኔ ቪዲዮን ያየሁት ያልኩት ለዛ ነው። እሱ ነው ችግሩ። በኢትዮጵያ ቴሌቪዥን እና ሬዲዮ የሚተላለፍን ነገር ወስደህ ያ ሁሉ ህዝብ ብትል አንደኛ የህዝብ ወኪሎች አይደሉም። እዛ ውስጥ የነበሩ ሰዎች የህዝብ ወኪሎች አይደሉም። ፖለቲካ የኤሊት ባርጌን ነው የኤሊት ጋር የሚደረግ ነው። እነዛ ኤሊቶች ያነሱት የነበረው ጥያቄ አገር አሁን ያለችው ኢትዮጵያ ጨቋኝ ናት፣ ለእኛ የምትሆን አይደለችም። ስለዚህ የራሳችንን ሀገር መመስረት አለብን ነው። ያንን እየጠየቁ ያሉት የብሔራችን ወይም የቡድናችን መብት አልተከበረም ነው። ስለዚህ ህገ መንግስት ካሚንግ በሆነ ወይ እናንተ ወዳችሁ ፈቅዳችሁ እንድትኖሩበት ያደርጋል። ወዳችሁና ፈቅዳችሁ እንዳትኖሩበት የሚያደርግ አማራጭ ከመጣ ግን አንቀጽ 39 አለላችሁ በሚል መንገድ ቢመጣ ምንድነው ነው? አንደኛ ያ የተሰበሰበው ኃይል አንድ አይነት ኃይል ነው። ብዙ ኃይል ግን አንድ አይነት አስተሳሰብ ያለው ኃይል ነው። ተመራርጦ ነው የተሰባሰበው። የኤሊት መሆኑ ችግር የለውም። ቅድም እንዳልከው አብዛኛውን ጥያቄ የዲሞክራሲም ጥያቄ አብዛኛውን ጥያቄ ከኤሊት ነው የሚነሳው፣ በህዝብ ስም የሚነሳ ቢሆንም። ስለዚህ ይሄን ኤክሰፕሽናል የሚያደርገው ነገር የለም። ግን ማሰብ ያለብህ እንደዛ አይነት ጥያቄ ኢትዮጵያ ውስጥ የለም እያልኩ አይደለም። የቡድን መብት መከበር አለበት፣ የመገንጠል መብት ያስፈልገናል የሚሉ የፖለቲካ ኃይሎች የለም እያልኩ አይደለም። ኢትዮጵያ ውስጥ ያሉት የፖለቲካ ኃይሎች ግን እንደሱ ብቻ የሚሉ አይደሉም። የኢትዮጵያ አንድነት ሙሉ ሆኖ መቀጠል አለበት። መገንጠል መብት መሆን የለበትም፣ መለያየት የለብንም የሚል ደግሞ ኃይል አለ። ይሄ ኃይል አልተወከለም ነው። ይሄ ኃይል ድምፁ አልተሰማም ነው። ይሄ ኃይል አስተሳሰቡ በዛ ህገ መንግስት እንዲካተት አልተደረገም ነው። ይሄ ኃይል እኮ ለምሳሌ በ97 ፓርላማ ገባችሁ። ምንም እንኳን መንግስት የመሆን እድሉ ቢከሽፍ ማለት ነው። ፓርላማም ገብታችሁ የኔ የፖለቲካ ሀሳብ ታንጸባርቁበት ነበር። ከዛ በኋላም የብሔር ድርጅቶችና ብሔርተኛ ኃይሎች እየበረከቱና ጉልበት እያገኙ ሲመጡ ነው እንጂ የታየው አሁን የሚሉት ኃይል አይደለም ጉልበት እያገኘ የመጣው። አልገባኝም። አሁን የሚሉት ኃይል ይሄ መገንጠልን የሚቃወመው የሰልፍ አድሚኒስትሬሽን በእርግጥ በዚህ ውስጥ የሚካተት ቢሆንም ብዙም ተቃውሞ አታነሱበትም። ይህን ጉዳይ የምትተቹ ሰዎች የኢትዮጵያ ፖለቲካ መመራት ያለበት ወይም የኢትዮጵያ ህገ መንግስት በአጠቃላይ ይህንን መገንጠልን ወደ ጎን ባደረገ ኢንክሉሲቭ በሆነ መንገድ ነው አይደል የምትሉት? ይህንን አቋም ይዛችሁ ብዙ አመት ቆያችሁ በፖለቲካው ላይ ብዙ ኃይሎች እዚህ ግባ የሚባል ውጤት መመዝገብ አልቻለም። ከዛ ይልቅ በጣም 97 እድሜ ስንት ነበር? ከዚህ የባሰ ምንድን ነው ያለው? ከዚህ የባሰ ሊመጣ የሚችለው ሀገር መፍረስ ነው፣ መበታተን ነው አይደል እንዴ? እያልን ያለ ነው። ምርጫው ለዛ መሳሪያ ይሆናል። አሁን ባለው የፖለቲካ አመለካከት ጡዘት፣ ብሔርተኝነት ጡዘት አሁን አይደለም ስማ፣ ለሽርሽር እኮ ላንጋኖ ሶደሬ ሄደህ እኮ መዝናናት አትችልም። እንኳን የምርጫ ቅስቀሳ ለማድረግ እኮ
እሱን እኮ አልካድኩም። ወይ ማንም የፖለቲካ ፓርቲ እኮ አሁን ስልጣኑን ለማስረከብ ዝግጁ አይደለም። ለማሸነፍ ብቻ ነው፣ ለመሸነፍ ዝግጁ አይደለም። በዚህ ሁኔታ መሰረታዊ በሚባሉ የፖለቲካ ቅራኔዎቻችን እኮ 27 ዓመት ስናነሳቸው በነበሩ ቁጭ ብለን ተነጋግረን ተደራድረን እኮ ብሔራዊ መግባባት ላይ አልደረስንም እኮ እንዴ። ስለዚህ በዚህ ሁኔታ ወደ ምርጫ እንዴት ነው የምንገባው ነው? ሊሆን አይችልም። የፍላጎት ጉዳይ አይደለም። በፍላጎት ቢሆን ችግር አልነበረውም። ነባራዊ ሁኔታው አይፈቅድም። እንኳን ለስልጣን የሚያበቃ ምርጫ ማካሄድ ህዝብ ለመቁጠር አልቻልንም። በህዝብ ቆጠራ ለስልጣን ልትበቃ ትችልም አይደል? የህዝብ ቆጠራ ውጤት ፖለቲሳይዝ ተደርጎ ችግር ይፈጥራል ተብሎ የፖለቲካ ፓርቲዎች አይቀበሉትም ተብሎ አላካሄድ ነው። ምርጫ ለስልጣን የሚያበቃ ጉዳይ ነው። እንዴት ብሎ ነው የሚካሄደው ኢትዮጵያ ውስጥ? አቶ ልደቱ ይህን ሀሳብ የሚያነሱት ህገ መንግስቱን ስራ ለማድረግ ነው ቢሎትስ አንድ ሰው ምን እንደሚሉት ኬርስ ተገቢ ነው። ህገ መንግስት አገርን ሰላም እንዲያረግ አንድነትን እንዲያመጣ ሰላማዊ ሁኔታ እንዲያመጣ ነው የሚፈልገው። አገር እንዲበትን አይደለም። አይ አጋጣሚዋን ተጠቀሙባት ቢሎት ስማ፣ ኢትዮጵያን ለመበጥበጥ የሚፈልጉ ኃይሎች ህገ መንግስቱን ሰበብ አድርገው ምርጫ ይካሄድና ይህች ሀገር ቀውስ ውስጥ ትግባ ቢባል መፈቀድ አለበት ብያለሁ። ህግ አገርን ለመጥቀም ነው ስራ ላይ መዋል ያለበት እንጂ አገርን ለማፍረስ መሆን የለበትም። ነገር ያለው አንቀጽ 39 የሚቃወሙ በዚህ ነው። ስለዚህ ምርጫ መሄድ ህግ ለማክበር ተብሎ አገር የሚያፈርስ ከሆነ ቆመን መሟገት መቻል አለብን፣ መቃወም አለብን። መድሎት በበኩሌ በጣም በወቅቱ አንብቤው ዛሬም አልፎ አልፎ ለሪፈረንስ የምጠቀምበት ብዙ አመት ነው እያልኩ ካነበብኩት ከጻፉት ነው እኔ ራሴ ካነበብኩት ደግሞ ማለት ኤኒዌይ በጣም ቆንጆ መጽሐፍ ነው። ቢያነቡት በተለይ ያኔ ልጅ የነበርን ሰዎች ብናነበው ጥሩ ነው። አንድ ቦታ ላይ ከኢኮኖሚ እድገት ጋር ያገናኙታል ዲሞክራሲ እና ኢኮኖሚ እድገትና ተያያዥነት ካላቸው ቅድመ ሁኔታዎች አንፃር ኢትዮጵያ ገና ኋላ ቀር ግብርና ጥገኛ የሆነች በያኔ አሃዞ ነው ከ84% በላይ የሆነው ህዝቧ ከእጅ ወዳፍ የሆነባት የድህነት ኑሮውን በአብዛኛው በገጠር የሚኖር ህዝብ ያለባት መሆኗን ይጠቅሱና በዚህች ሀገር የቱንም ያህል የተዋጣለት የኢኮኖሚ ፖሊሲና አፈጻጸም ብቃት ያለው መንግስት ስልጣን ላይ ቢወጣ መሰረታዊ የኢኮኖሚ መዋቅራዊ ሽግግር ፈጥኖ አገሪቱን ከእርሻ ጥገኝነት ይልቅ የኢንዱስትሪና የአገልግሎት ዘርፍ ጥገኛ እንድትሆን አብዛኛው ህዝቧም በዚያው መጠን የከተማ ነዋሪና መካከለኛ ገቢ ያለው ህዝብ እንዲሆን ለማድረግ ጠንካሮችም እድለኞችም ሆነው ከተገኘን ቢያንስ ጠንካሮችም እድለኞችም ሆነን ከተገኘን ከ25 እስከ 30 ዓመት ዲሞክራሲ ይፈጅብናል ነው ያሉት። እዚህ ጋር ያስቀመጡት ቅድመ ሁኔታ ኢኮኖሚያዊ ነው። ሚድል ክላስ ከሌለ ዲሞክራሲ ያስፈልግም ከሚሉት ወገን ነው እንዴ? አያስፈልግም ሳይሆን ማለት ሚድል ክላስ ላይ ያልገባ የህብረተሰብ ክፍል ለዲሞክራሲ ብዙ አልተዘጋጀም። እውነት ነው ብዬ እንኳን ያኔ አሁንም ብዬ ነው የማምነው። በነገር ላይ አሁን ባለኝ አስተሳሰብ እዚህ ላይ የሰፈረው አስተሳሰብ የበለጠ ተጠናክሯል። እውነቱን ለመናገር አሁን ባለው የኢትዮጵያ ተጨባጭ ሁኔታ የኢትዮጵያ የፖለቲካ ኃይሎች ኢትዮጵያ ተረጋግታ ሰላማዊ ሆና ወደ ብልጽግና ከልብ እንድትሸጋገር የምንፈልግ ከሆነ ስለ ዲሞክራሲ ያለንን አስተሳሰብ መፈተሽ ያለብን። በእኔ እምነት ዲሞክራሲ አዳጊ ነው መሆን ያለበት፣ በቅደም ተከተል የሚፈጸም ጉዳይ ነው መሆን ያለበት። ኢኮኖሚ ግን መሰረታዊ ነው፣ በጣም መሰረታዊ ነው። ድሃ ዲሞክራሲ አይገባውም እንዴ? ያተወልደ አይገባውም አላልኩም፣ ገባኝ። ድሃ በሆነ ማህበረሰብ ውስጥ ለምሳሌ ህንድን እንውሰድ። አብዛኛው ህዝቧ ድሃ በሆነ ሁኔታ ሚድል ክላሷ እዚህ ግባ የማይባል ሀገር በሆነችበት ወቅት ነው ዲሞክራሲያዊ የሆነችው። ይሄን ቴሲስ እንትን አይለውም። ያው የኢትዮጵያ ተጨባጭ ሁኔታና የግብጽ ይለያያል፣ የቀይ ግዛት የህንድ ይለያያል። የቀይ ግዛት ታሪክ የነበራት ሀገር ነች። የዛሬ 30-40 ዓመት አብዛኛው ህዝቧ የተማረ የነበረ ነው። ሁሉም ሁኔታ ከነባራዊ ሁኔታ ጋራ መነጻጸር መቻል አለበት። ሁለተኛ በአለም ላይ ኤክሴፕሽንስ ይኖራሉ። አሁን እኔ ብዙ ጊዜ የማልስማማው ኢህአዴግ ብዙ ጊዜ ፓርላማ ላይ ያለው በጣም የሚያበሳጨኝ ነገር ከሱ ሁኔታ ጋር የምትሄድ አንድ ሀገር ይፈልግና በአለም ይሄ እኮ ነገር ከላይ ሀገር እኮ ተፈጽሟል ይላል። ሁሉ ጊዜ በአንድ ጉዳይ ኤክሴፕሽንስ ይኖራል። ግን አጠቃላይ የዲሞክራሲን እድገት ካየ አሁን ስለ ዲሞክራሲያቸው የምንቀናባቸው ሀገሮች የሊበራል ዲሞክራሲ ትንታኔ ስለመሰለኝ ነው አቶ ልደቱ ነው እንጂ በትክክል ነው። ሊበራል ዲሞክራሲ አራማጅ ነኝ እኮ። የሊበራል ዲሞክራሲ አንዱ ችግሩ ደግሞ የሚተቸው ድሃን እና ይሄ ሎወር ክላስ ላይ ያለን የህብረተሰብ ክፍል ፕራዮሪታይዝ ያደረገውም ነው። ይኸው ስማ፣ አረብ ስፕሪንግን ውሰድ። ለምንድን ነው አረብ ስፕሪንግ የተፈጠረው? የድሃ አመጽ ነው። ድሃ ነው ኮዙም ድህነት ነው። አመጹንም የመራው ከቱኒዚያ በስተቀር ድሃ ነው። እኔ እለያለሁ።
የቱኒዚያንም በለው የግብፅንም አመጽ ያመጣው ኢኮኖሚ እድገት ነው፣ የቴክኖሎጂ መስፋፋት ነው። ሌላውን ተውና ኢትዮጵያ ውስጥ አሁን ያየነውን አመጽ ያመጣው ለዓለም ኤክስፖጀሩ የጨመረ ስማርትፎን የሚጠቀም ፌስቡክ የሚጠቀም ህብረተሰብ ስለበዛ ነው። ይህን መርሳት የለብንም። ዳቦ ብርቅ የሆነበት ሰው ከዲሞክራሲ በፊት ስለምሳው ነው የሚያስበው። ከራቱ በፊት ማነው ከዲሞክራሲ በፊት ስለራቱ ነው የሚያስበው። ፋታም አይሰጠውም ረሃቡ። ይሄ የታወቀ ነገር ነው እና በድህነት የሚኖር ህዝብ በአብዛኛው የማመጽ አቅም የለውም። ማጣጣም የጀመረ ህዝብ ነው የማመጽ ፍላጎት ያለው። ለፖለቲካ ኮሬክትነስ ብለን ይሄን ነገር ልንለው እንችላለን። እሱን ኮሬክት እንደሆነ ማለት ያለው ለምሳሌ በድህነት የሚኖር ህዝብ ኢትዮጵያ ውስጥ በመንግስት ላይ ሲያምጽ ኖሯል። ለ17 ዓመቱ ትጥቅ ትግል ድሃ የመራው ይለያል ሁለቱ። ስለ ሰላማዊ ትግል ነው ማወራህ እኔ። ትጥቅ ትግል በድሃ ሀገር የበለጠ ፈርታይል ግራውንድ አለው፣ ምንም ጥርጥር የለውም። ትጥቅ ትግል፣ ሰላማዊ ትግል ግን ሞሮፍ በኢኮኖሚ ያደገ ሚድል ክላስ የገባ የተማረ ህብረተሰብ ላይ ነው የበለጠ እድል ቢኖረው። ትጥቅ ትግል የራሱ ባህሪ ያለው ቅድም ነግሬህ ያለው ሞሮፍ ሰው ድሃ ሲሆን ውትድርና እንጀራ ሲሆን የበለጠ እድል አለው። ዲሞክራሲ ባልተጠና ሁኔታ ከተተገበረ አገርንም ያሳጣል ይላል እንደኛ አሁን እንደምናየው እዚህ መጽሐፍ ላይ እሱን ላነሳ ነበር። ዲሞክራሲ በአሁኑ ወቅት ተመራጭ አስተዳደር ፍልስፍና ነው ዓለም ላይ ማለት አሁን ያዋጣል የተባለው ከነ ችግሩ ዲሞክራሲ ነው። ችግር የለበትም ማለት አይደለም። ማት ችግር ያለበት የፖለቲካ ማስተዳደሪያ መንገድ ነው። ግን ይሄን እንዳለ ሆኖ ይሄንን ለመተግበር የምን ጥናት ነው ደግሞ የሚሉት ቢሎትሰው ህብረተሰብ ራሱ እንደ ልጅ ነው። አንድ ህብረተሰብ በአንድ ጊዜ የበቃ ነው ሊባል አይችልም። የእድገት ደረጃ አለው። ከአንደኛ ደረጃ ጀምረን ስንማር አይደለም የሚኖር የህብረተሰብ የእድገት ደረጃ እየተባለ ህብረተሰብ ታዳጊ ነው። ስለዚህ ዲሞክራሲን ስትተገብር ከህብረተሰቡ ተጨባጭ ሁኔታ አንፃር የተቃኘ መሆን አለበት። አንድ ነገር ሌሎች አገሮች በተገበሩት መጠን አግበስብሰህ መተግበር ትክክል ነው ብዬ አላምንም። ዲሞክራሲ ዘመናዊ ዲሞክራሲ ማለት ነው ለኛ ሀገር አዲስ ጽንሰ ሐሳብ። ይሄን አዲስ ጽንሰ ሐሳብ ወደኛ አምጥተን ለመጠቀም ስንፈልግ ጥንቃቄ ያስፈልጋል፣ ሂደት ያስፈልጋል፣ የቅደም ተከተል አተገባበር ያስፈልጋል። አንዱ ትልቁ ችግራችን ይሄ ነው። ምንም ወዛደር በሌለበት ሀገር ማርክሲዝም ሌኒዝምን አምጥተን እንፈጽማል፣ ችግር ውስጥ ገባል አይደለም። አሁንም ደግሞ መካከለኛ ገቢ ያለው ሚድል ክላስ በሌለበት ሁኔታ፣ ነፃ ገበያ በሌለበት፣ አብዛኛው ህዝብ የተማረ ባልሆነበት ሁኔታ በአንድ ጊዜ ዲሞክራሲን እንተግብራል፣ ችግር ውስጥ እየገባ። ስለዚህ ህብረተሰብ አዳጊ ነው። ዘመናዊ አስተሳሰቦችን መውሰድ ችግር አለው ብያለሁ። ስንወስድ ግን አተጋገበሩ ላይ ጥንቃቄ ያስፈልገናል። የቀደም ተከተል አተገባበር መከተል አለብን። ሌሎች ሀገሮች ዲሞክራሲን አውሮፓ የደረሰበት አሜሪካ የደረሰበት በአንድ ጊዜ አይደለም። ከብዙ 10 ዓመታት በፊት ጀምረው በሂደት ነው የደረሱት አይደል እንዴ? እኛ ግን በዛ ሂደት የደረሱበትን ዲሞክራሲ በአንድ ጊዜ እንፈጽማለን። ይሄ ችግር ውስጥ እያስገባን እንደሆነ ወቅታዊ ሁኔታው በደንብ የሚያሳይ ይመስለኛል። አሁን ወቅታዊ ሁኔታው አገሪቱ ከፍተኛ ቀውስ ላይ ያለችበትን መሆኑ ነው የሚያሳየው። 35000 ዩኒቨርሲቲ ተማሪዎች ከትምህርት ገበታቸው እንዲለቁ ተደርጓል። መንግስት ነው ያለው። ከ2500 በላይ ሰው ሞቷል በዚህ በ20 ወር ውስጥ። ቅድም ምርጫ መካሄድ አለበት እያልክ ስትከራከረኝ አልነበረ? ጥያቄ አልተከራከርኩም። ባለስልጣናት የተረሸኑበት፣ የትላልቅ ፕሮጀክት ኃላፊዎች የሚገደሉበት፣ ከ10 በላይ የዩኒቨርሲቲ ተማሪዎች የተገደሉበት፣ በየቀኑ ከ4 እስከ 5 ሰው የሚሞትበት ሀገር ነው በአሁኑ ወቅት ይህ ሀገር። በአንጻሩ መንግስት የተዘጋ በር ከፍቼ ተቃዋሚዎችንም አስገብቼ ዲሞክራሲው እየናኘ ነው የሚለው ማለት የሆነ ቁጥር የሚጠሩት ነበረ ጠቅላይ ሚኒስትሩ። ይህን ያክል መገናኛ ብዙሃን ክፍት አረኳቸው፣ ዌብሳይቶች ምናምን እንዲከፈቱ አደረግኩ ምናምን ነው የሚሉት። ስለዚህ ዲሞክራሲ በአንድ በኩል የሚዲያ ነፃነት ነው፣ የፖለቲካ ፓርቲዎች የመድብለ ፓርቲ ስርዓት ወዘተ ነው እና ይሄ ምን ጥናት ያስፈልገዋል? የብልጽግና ፓርቲ ዲሞክራሲያዊ መሆን ይህን ያክል ቀውስ አመጣ ማለት እንችላለን? የእሱ ዲሞክራሲያዊ መሆን አይደለም። እኛ ሀገር ያለው የፖለቲካ ሁኔታ የጽንፈኝነትና የብሔርተኝነት ፖለቲካ ነው። የሀሳብ ፖለቲካ፣ የኢሹ ፖለቲካ አይደለም። የዜግነት ፖለቲካ አይደለም።
በፖለቲካ መድረኩ ሲንሸራሸሩ የምታያቸው ገዢ አስተሳሰብ ሆነው የምታያቸው በሲቪክ አስተሳሰብ ዙሪያ የምናያቸው ጉዳዮች አይደሉም። ጽንፈኝነትና ብሔርተኝነት ነው። ጽንፈኝነትና ብሔርተኝነት ባለበት አገር መብትን አለማክበር ብቻ ሳይሆን መብትን ማክበርና መስጠት አደጋ ያመጣል። ለምንድን ነው ሰዎች አሁን ስለ ዲሞክራሲ ስለ ለውጥ በምናወራበት አገር ተዘግዝቀው እየተገደሉ ያሉት እና በሰልፊን እየተነሱ ፖስት የሚደረጉት? ለምንድን ነው ሰዎች በቆርቆሮ እየታረዱ ያሉት? አስከሬናቸው መገደላቸው አለበቃ ብሎ የሚቃጠለው? ለምንድን ነው ቤተክርስቲያኖች፣ መስጊዶች የሚቃጠሉት? ይሄ እንደ ትልቅ ጀብዱ ተቆጥሮ ፌስቡክ ላይ እየወጣ የሚፎከርበት ግልጽ ነው። ፖለቲካህ ባልሰለጠነበት ሁኔታ የጽንፍና የብሔርተኝነት ፖለቲካ ገዢ አስተሳሰብ በሆነበት አገር መብትን መክፈፍ ብቻ ሳይሆን መብትን መስጠትም አደጋ ይዞ ያመጣል። ኢትዮጵያ ውስጥ እያየን ያለ ነው። ያልተጠና ዲሞክራሲ ተግበረናል በዚህ ለውጥ ወቅት። ይሄን ነው እኮ እያልኩ ያለሁት። መጀመሪያ ቁጭ ብለን ይሄ ዲሞክራሲ በልካችን ተሰፍቶ የኛ የምናረገው እንዴት ነው በምንለው መነጋገር አለን። አልተነጋገርንም። ለምዕራባውያኖች ስለጠቀመና እዛ ስለሰራ አምጥተን በነበረበት ሁኔታ ነው ጥቅም ላይ ልናውለው የሞከርነው። ትልቁ ችግር ይሄ ነው። አየት የእውቀት ድርቀታችን፣ የኢንቴሌክቹዋል ድርቀታችን ይሄን ነው የሚያስከትለው። ቅድም ስለምንድን ነበር ያልከው? አገር በቀል ኢኮኖሚ። ስለሱ ከማውራት አገር በቀል ፖለቲካ እስቲ መጀመሪያ ይኖራል ከራሳችን ነባራዊ ሁኔታ ጋር የሚጣጣም በልካችን የተሰፋ ከአኗኗራችን ከስለንቦናችን የሚጣጣም ብለን መነጋገር መቻል አለብን። ሁልጊዜ የኮፒ ፖለቲካ ነው የምናካሂደው። ይሄ ነው ዋጋ እያስከፈለን ያለው። እውነቱን ለመናገር ኢትዮጵያ ተረጋግታ ወደ ተሻለ ነገር እንድትሸጋገር ከፈለግን የቴክስት ቡክ ዴሞክራሲ አይደለም የሚያስፈልገን። በደንብ በተግባር የተፈተሸ ከህዝቡ አኗኗር ስነልቦና ጋር አብሮ የተቃኘ በሂደት በቀደም ተከተል የሚሰፋና የሚያድግ ነው የሚያስፈልገን። በዚህ ረገድ ቁልጭ ያለ ውይይት ተደርጎ ብሔራዊ መግባባት ተፈጥሮ ህዝባችንን በዚህ ረገድ አወያይተ ነው ያሳሰብ አንድነት እንዲመጣ አድርገን የኢትዮጵያን ፖለቲካ ሪሼፕ ካላደረግነው አስቸጋሪ ነገር ነው ቢገጥም። ስለዚህ ያልተጠና እሱ ብቻ አይደለም፣ ኢኮኖሚ ፖሊሲያችን፣ ፌዴራሊዝሙ፣ ሁሉም ነገር ኮፒ ፔስት ነው የሚሆነው። የኢትዮጵያን ዲሞክራሲ እንቅፋት ብለው የኢትዮጵያ ዲሞክራሲ እንቅፋቶች ብለው ከሚዘረዝሯቸው አንዱ የግራ ፖለቲካ ነው። አቶ ልደቱ የግራ ፖለቲካ ለዲሞክራሲ አያመችም ያለው ማን ነው? ሁለተኛ አማራጭ አይቀበልም እኮ ዲሞክራሲ ብዝሃነትን መቀበል ያስተሳሰብ ማለት ነው። ያስተሳሰብ ብዝሃነትን መቀበል ነው። ከአንድ በላይ ሁለት፣ ከሁለት በላይ ሶስት፣ ከሶስት በላይ አራት አለ ብለን ማሰብ ነው። የግራ ፖለቲካ ማለት የማርክሲዝም ሌኒኒዝም አስተሳሰብ ነው። ከኔ ውጪ ሌላ አማራጭ ሁሉ አይሰራም፣ አገር አፍራሽ ነው ብሎ ማመን ነው። እንዳናጠበው ብዬ ነው። ሌፍቲስት ብዙ አሉ። አሁንም በሊበራል ሀገሮች የፓርላማ አባል የሆኑ መንግስት የሆኑ ወዘተ ወይ እሱ ግራ ዘመም የሚባሉ አሉ። በኢትዮጵያ ኮንቴክስት ነው የወሰድኩት። አሁን በስልጣን ላይ ያለው አሁን ተቃዋሚ ጎራውን የሚመራው ይሄ የግራ ፖለቲካ አስተሳሰብ ያጠመቀውና ያሳደገው የዋለልኝ ትውልድ ስለሱ ነው እያወራው ያለሁት። የግራ ፖለቲካ አሁን ኢትዮጵያ ውስጥ ቦታ አለው ብሎ ያስባሉ? በተሸነፈ ቢሸነፍ ኖሮ ኢትዮጵያ እዚህ ችግር ውስጥ አትገባም ነበር። ከ50 ዓመት በኋላ ስለ ዋለልኝ ወረቀት ነው እየዘመርን ያለ ነው። ስለ ብሔሮች እኩልነት መጠየቅ ዋለልኝን ያስወቅሳል? ስለሱ ችግር አይደለም። የብሔር እኩልነት መጠየቅ ያለበት ነው፣ መኖር ያለበት ነው። ዋለልኝ ነው እኮ የጠየቀው። ዋለልኝ ያው ሀሳቡ በሱ ዙሪያ ነው የሚጠነጠነው ብዬ ነው። ያቺ ወረቀት ናት መነሻዋ፣ ጥራዝ ነጠቅ ወረቀት ናት። በጥናት ያልተደገፈች ከተጨባጭ ኑሮ እና ልምድ ያልተጻፈች ወረቀት። ኢትዮጵያ የብሔር ብሔረሰቦች እስር ቤት አልነበረችም? ያኔ አልነበረችም። ሆናም አታውቅም። የብሔሮች እኩልነት ነበረበት አገሩ ነው። እኩልነት ነበር አልነበረም ማለትና እስር ቤት ነበረች ይለያያል። ሁለቱም እኮ ነው የገለጸው አይደለም። በዛን ጊዜ የብሔር ጭቆና አልነበረም። መቼም ቢሆን የብሔር ጥያቄ ነው የነበረው። የብሔር ጥያቄ መኖርና የብሔር ጭቆና መኖር የተለያየ ነው። አንድ ብሔር ጨቋኝ ሆኖ ሌላ ብሔር ተጨቋኝ ሆኖ ስርዓታዊ የሆነ የብሔር ጭቆና ኢትዮጵያ ውስጥ ኖሮ ገዢ መደቦች ጭቆና ነበረም እንዳትወለድ። ገዢ መደብ ሌላ ጉዳይ እኮ ነው። መደብ ነው። በጣም ጥሩ። ገዢ መደቦች የሚጠቀሙት የመደብ ጭቆና አለ ማለት ሌላ ጉዳይ ነው። እሱ ጥሩ ነው። መደብ አይደለም። ገዢ መደቦቹ የያዙት መሳሪያ ቋንቋ ሊሆን ይችላል፣ ሃይማኖት ሊሆን ይችላል፣ ሌላም ነገር ሌሎች እንዲጠቀሙበት ካስገደዱ እና ከዛ ቋንቋ ሃይማኖት ወዘተ ውጪ ሌሎች የሚጠቀሙበት እድል ከነፈጉ እኔ ኢትዮጵያ ውስጥ የነበረውን ችግር ሌብል ማድረገው የተዛቡ ግንኙነቶች ነበሩ። በተለይ ከባህልና ከቋንቋ ጋር የተያያዘ ህገ መንግስቱ እንደሚለው ማለት ነው። የተዛቡ ህገ መንግስቱ ማደናገሪያ ነገር እንደሱ ጨመር ያደርጋል። ዋናውን ነገር ይወስንና እዛ ማደናበሪያ ይሄም እኮ ይባላል ማን ይባላል። እሱ አይሰራም። መጀመሪያ የብሔር ጭቆና አለ ብለህ ስትነሳ ነው ስህተት የሚሆነው።
አንድ ብሔር ጨቋኝ ሌላ ተጨቋኝ አድርገህ ሌብል ስታረግ ስህተቱ የሚጀምረው እዛ ላይ። ቆይ አዳምጠኝ። የተዛቡ ግንኙነቶች በእኛ ብቻ የነበሩ አይደለም፣ በዓለም ሀገሮች በሙሉ 100% የነበሩ ናቸው። የተዛባ ግንኙነት የብሔር ጭቆና ተብሎ የሚተረጎም ከሆነ በዓለም ውስጥ የብሔር ጭቆና የሌለበት ሀገር የለም። አሁን አዳምጠኝ። የተዛባ ግንኙነት ደግሞ ያኔ ብቻ አይደለም ዛሬም አለ። የዋለልኝን ወረቀት ካነሱት አይቀር እሱ የሚለው ኢትዮጵያ የምትባል ሀገር ሁሉንም ብሔሮቿን ኢኳሊ በእኩልነት እያየች አይደለም። የአማራ ብሔር የበላይነት ያለበት የትግራይ ደግሞ ጁኒየር ፓርትነር ነው። ለምንድን ነው የአማራ የበላይነት የሚኖረው? በምን እዛ ጋር ይገልጸዋል። አለባበሱን ያነሳል። ምሳሌ ልብስ ሲባል የአማራና የትግራይ ነው የሚባለው። ሌሎቹ ኢትዮጵያውያን ብሔር ብሔረሰቦች ልብስ የላቸውም እና አማራ አስገድዶ ነው ሸማ ልብስ ሌሎችን ያለበሳቸው። ልበሱ ይሄን ብሎ የነሱን አስወልቆ ነው ያለበሳቸው። ይልቁንስ የበለጠ እያለ ያለው ከቋንቋ አንፃር ነው። አዎ አንደኛው ሁለተኛው መመዘኛ ያመጣው ቋንቋንና አማርኛ ቋንቋና አማራን ማያያዝ ስህተት ነው። ግልብ ነው የምልህ፣ ጥራዝ ነጠቅ ነው የምልህ። በዚህ ምክንያት ነው። ገብቶሃል? ዋለልኝ በመጀመሪያ ደረጃ ይሄን ወረቀት የጻፈው በ24 ዓመቱ ነው። ገና የአዲስ አበባ ዩኒቨርሲቲ የ3ኛ ዓመት ተማሪ ነው የነበረው። አዳምጠኝ። እርሶ ፖለቲካ የጀመሩት በልጅነት ነው አይደል? ምን ችግር አለ? እና በ24 ዓመት የነበረኝ አስተሳሰብ እንዴት አውዳሚ እንደነበረ ልነግራችሁ። አሁን ተምሬያለሁ። ያኔ ኦፍ ኮርስ ትክክል ነው ብዬ ነበር የማምነው። አሁን ግን በ24 ዓመት የነበረኝ አስተሳሰብና አሁን ያለኝ አስተሳሰብ የሰማይና የመሬት የተራራቀ ነው። ዋለልኝ ከወሎ ነው የመጣው። አማራ ከሚባል ህዝብ ነው የመጣው። አሁን አማራ ከተባለ ማለት ነው። አሁን ነው። ለነገሩ ያኔ አማራ ነኝ ብሎ የማያምን ህዝብ አለ። ለምሳሌ እኔ ተወልጄ ያደኩበት አማራ የክርስቲያን ስም ነው። አንዳንድ አካባቢዎች ግን ያኔም ራሳቸውን አማራ አድርገው የሚያስቡና የሚያምኑ ነበሩ። ወጥ አይደለም ማለት ነው። ዞሮ ዞሮ ከወሎ ነው የመጣው። መጥቶ ሌላ አካባቢ አልኖረም። አዲስ አበባ ዩኒቨርሲቲ ነው የገባው አይደል? በቂ ጥናት አላካሄደም በዚህ ጉዳይ ላይ፣ ወይም ራሱ በጭቆና ውስጥ ኤክስፒሪየንስ ያደረገው ነገር የለም። የተወሰነ ቀን እስር ቤት ገብቶ የታሰሩ ሰዎች ስለ ብሔርተኛ ጉዳይ የሚያወሩትን ነገር ሰማ። አዲስ አበባ ዩኒቨርሲቲ በተለያዩ መጽሔቶችና የክርክር መድረኮች የተነሳው ነው ከጓደኞች የተነሳውን ነገር ሰማ። እንደዚህ አይነት ወረቀት አወጣ። የብሔር ጭቆና ቆይ አዳምጠኝ። የብሔር ጭቆና ኢትዮጵያ ውስጥ ቢኖር ኖሮ የዋለልኝ ጥራዝ ነጠቅ ወረቀት በዛ መጠን አከራካሪ አይሆንም ነበር፣ ትኩረት አይስብም ነበር። ለምን? ከዛ በፊት በነበሩት የኢትዮጵያ ሊትሬቸሮች የብሔር ጭቆና የሚባል ነገር አታገኝ የለም። ለዛ ነው ለዩኒቨርሲቲው ኮሚኒቲም ያ ነገር አስደንጋጭና ሰርፕራይዝ ይሆን። ስለዚህ ካልነበረ ለምን እስካሁን ድረስ ከ40 ዓመትና ከ50 ዓመት በላይ እንድንወያይበት ሆነ? ቅድም ያልኩህን አስምራ የብሔር ጥያቄ ነበረ፣ የብሔር ጭቆና ግን አልነበረም። የብሔር ጥያቄው ምን የወለደው ነው? የተዛባ ግንኙነት። ቅድም ነገርኩህ፣ የተዛቡ ግንኙነቶች። እነዛ የተዛቡ ግንኙነቶች ግን መፈታት የነበረባቸው በፖለቲካ አይደለም። እንዴት ያለ ነው የተዛባ ግንኙነት አትወለደ? ከሃይማኖት ጋር የተያያዙ የተዛቡ ግንኙነቶች ነበሩ። ምን ማለት ነው እሱ? ሃይማኖት ለምሳሌ እስልምናና ክርስትናን ውሰድ፣ ኦርቶዶክስን ውሰድ። እኩል ስታተስ አልነበራቸውም ኢትዮጵያ ውስጥ። አንደኛው የመንግስት ሲሶ ይዞ የሚኖር ነበረ፣ ግልጽ ነው። አንደኛው በዓላቱ የሚከበርለት ነበር፣ አንደኛው የተረሳበት ሁኔታ ነበር። ይሄ የተዛባ ግንኙነት ነው። ቆይ አዳምጠኝ። ይሄን ግንኙነት ለመፍታት ግን የእስልምና ፓርቲና የኦርቶዶክስ ፓርቲ አላቋቋምም፣ ግልጽ ነው። ችግሩን ግን ኦልሞስት ፈተነዋል። አሁን የብሔርንም ጥያቄ በፖለቲካ መድረክ አልነበረም መፍታት ያለብን። እነሱ ግን ምን መሰለው፣ ቁም ነገሩ ምን መሰለ ልንገርህ እኔ የግራ ፖለቲካ የመጣብንን ጣጣ ማለት ነው። ይሄን ጣጣ የመጣብን የግራ ፖለቲካ ለምን በላይ ማርክሲዝም ሌኒኒዝምን ተቀብለናል አሉ። ፋሽን ነበር ይሄ፣ ሱሪን አስፍቶ እንደመልባስ ጸጉርን አበጥሮ ጎፈሬ እንደማድረግ ማርክሲዝም ሌኒኒዝምን መከተልና ሲጋራ ማጨስ ፋሽን ነው የነበረው። ከኢትዮጵያ ተጨባጭ ሁኔታ ጋር ይሄዳል አይሄድም የሚያውቁት ነገር የላቸው። ግን ማርክሲዝም ሌኒኒዝምን እዚህ ሀገር ተቀባይነት እንዲያገኝ ለማድረግ ህዝቡን በዛ ዙሪያ ለማንቀሳቀስ ምን መኖር ነበረበት? ወዛደር የሚባል መደብ መኖር ነበረበት አይደል? ኢትዮጵያ ውስጥ ግን 0.5 የሚሆን ወዛደር አልነበረም። ያን እንዴት አድርገው ህዝቡን ሞቢላይዝ ያድርጉት? ተቸገሩ። ሲቸገሩ ብዙ የማርክሲዝም ሌኒኒዝም መጽሐፍትን ሲያነቡ የስታሊንና የሌኒን መጽሐፍቶች ውስጥ የብሔር ጭቆና የሚባል ነገር አገኙ። እንዴ እቺ ነገር ይሄ ነው የሆነው። ሲምፕል አዛት ትክክል አይደለም። ስማ አይደለም የብሔር ጭቆና የዘር ጭቆና ነበር አሜሪካን ሀገር አይደል እንዴ? በምንድን ነው የፈቱት? የሲቪክ ሙቭመንት በማድረግ ነው፣ ፓርቲ በማቋቋም አይደለም። የጥቁር ፓርቲ የሚባል አሜሪካን ሀገር የለም። የሴት ፓርቲ የሚባል አሜሪካን ሀገር የለም። ባይ ዲፎልት ግን ዲሞክራቶች ሲምፓታይዝ ያደርጋሉ። ኦፍ ኮርስ እንደዚህ ነው መሆን ያለበት። አሁንም ኢትዮጵያ ውስጥ በአገራዊ ኢሹ የተደራጀ ፓርቲ ኖሮ ግን ለእንደዚህ አይነት የብሔረሰብ እኩልነት፣ የቋንቋ እኩልነት፣ የባህል እኩልነት የሚታገል ፓርቲ ነው መኖር ያለበት። ለሱ እንደዛ አይነት ሰዎች ችግር አለብን የሚሉ እርዳታ ማድረግ ይችላሉ፣ እገዛ ማድረግ። በሃይማኖት መሀል የተዛባ ግንኙነት እንዳለ እየነገሩኝ ነበር። በብሔሮች መሀል የተዛባ ግንኙነት ነበር፣ በቋንቋና በባህል የሚገለጽ
እንዴት ነው እሱ የሚገለጸው? ገለጻለም እንዴ ቋንቋ አልከኝ ለምሳሌ አይደል እንዴ ብዙ ቋንቋዎች አሁን ቴሌቪዥን ከፍተህ ሬዲዮ ከፍተህ ስታዳምጥ ፔሪፈሪ የሚባሉት አካባቢ ያሉ ቋንቋዎች ብዙ ቦታ ሲያገኙ አታይ አይደል እንዴ በመንግስት መስሪያ ትምህርት ቤት አንዱ ለምሳሌ ትምህርት ቤት ሄደው ብዙዎቹ በአፍ መፍቻ ቋንቋቸው የሚማሩበት እድል አልነበረም። ይሄ የተዛባ ግንኙነት ነው፣ መለወጥ የነበረበት ነው፣ መልስ ማግኘት የነበረበት ነው። ከአፍ መፍቻ ቋንቋቸው ውጪ በሆነ ቋንቋ ግን እንዲማሩ ይደረጋል። ኤግዛክትሊ እሱ ነው የተዛባ ግንኙነት እኮ ማለት። ዳኝነቱም እንደዚሁ ነበር። ኤግዛክትሊ ይሄ የተዛባ ግንኙነት ነው። ይሄን የተዛባ ግንኙነት መለወጥ ተገቢ ነው። ህገ መንግስቱም ለዚህ መልስ እንዲሰጥ ማድረግ ተገቢ ነው። ኢትዮጵያ ውስጥ የነበረው ጥያቄ ግን ይሄ ብቻ አይደለም። ይሄን ፖለቲሳይዝ አድርገህ ለዚህ የፖለቲካ ድርጅት ፈጥረህ የዚህ የፖለቲካ ድርጅት አስተሳሰብ የሀገር ህገ መንግስትና የፌደራል አደረጃጀት ማድረግ ግን ትልቅ ስህተት ነው። ይሄ ነው ትልቁ ስህተት። ግልጽ ነው። አቶ ልደቱ አያሌው በጣም ማመሰግናለሁ። በጣም የሞቀ ክርክር ነው ያደረግነው። ተመልካቾች እንደሚወዱት ተስፋ አደርጋለሁ። ቆንጆ በጣም የምወደው አይነት ክርክር ነው። እኔ እንደዚህ ቻሌንጅ የሚያደርገኝ ሰው ነው የምፈልገው። ደስ ብሎኛል። ታንኪዩ። በጣም አመሰግናለሁ።